የወደቀውን እንዴት አየኸው አቤቱ የተረሳው እንዴት አሰብከው ከካሳንቺስ ነው ስሜ መቤት ይባላል የሆነልኝ ብዙ ነው ግን ጥቂቱን ልንገራችሁ እኔ ኦርቶዶክስ ነበርኩ ባሌ ደግሞ ጴንጤ ነበረ በአጋጣሚ ቲቪ ከፍቼ ሳይ የሱን ፕሮግራም አየሁ ከዛም በተደጋጋሚ ማየት ጀመርኩኝ ዛሬም ነገም እያየሁ እሱም ደስ አለው ከዛ እኔ ልጅ መድኃኒት ምናምን አልጠቀምም ግን ልጅ ለምንድነው ማልወልደው ብዬ ፈጣሪዬን ጠየቅኩት ከዛ አይዞሽ ከዛን በአጋጣሚ ክፍለ ሀገር እጄ ነበረ ስመለስ አርግዣለሁ ወባ ያመመኝ ነበር እኔ ደግሞ የወባ መድኃኒት እየዋጥኩ ነበር እየዋጥኩኝ አይሻለኝም ከዛን ሐኪም ቤት እጄ ስመረመር ነፍሰ ጡር ነሽ ተባልኩ ማን ጸለየልሽ ማንም አልጸለየልኝም ቸርች ቤት ሆኜ በውሃ እየጸለይክ እዛን በብርጭቆ ውሃ ረኩና ቲቪ አጠገብ ጸለይኩኝ ጠጡ ሲል ጠጣሁኝ የትኛው ቲቪ ነው ቤቴል ቲቪ ላይ ኦርቶዶክስ ሆነሽ ነው ይሄንም ኦርቶዶክስ ሆኜ የሃይማኖቴን አልቀየርኩም ሳትቀይሪ ከኔ ጋር ትጸልያለሽ ብቻዬን ስራ ከመሄደ በፊት እያየሁ ነበር ልክ ሰዓት እስኪደርስ ድረስ አያለሁ ከዛን ሰዓት ሲደርስ ወደ ስራ ሄዳለሁ ማለት ነው ከዛን እያየሁ ሁሌ እያየሁ ሄዳለሁ ከዛን ውሃ ያዛችሁ ውሃችሁን ከፍ አድርጉና ልጸልይላችሁ ሲል በብርጭቆ ውሃ ቀድጄ ቲቪ አጠገብ አስቀመጥኩ ከዛን ሲጸልይ አብሬ ጸለይኩ ስትጸልይ ከዛን ጠጡ ሲል ጠጣውኝ ከዛን ግማሽ ጠጥቼ ግማሹን አስቀመጥኩና ለባሌ ሰጠሁት እሱ ጴንጤ ነው ቤተሰቦቹ እንዳለ ጴንጤ ናቸው እኔ ደግሞ ቤተሰቦቼ እንዳለ ኦርቶዶክስ ናቸው እኔም ኦርቶዶክስ ነኝ ከዛን አረገዝኩኝ 7 ወር ምናምን ሲሆነኝ እዚህ ቸርች መጣሁ ቸርች መጥቼ ዝም ብዬ ተካፍዬ ሄድኩ አንዴ ሄድኩ ሁለተኛ ስመጣ ጌታን ተቀበልኩ ከዛን ልክ ለወልድ አካባቢ ሆስፒታል ስገባ በኦፕራሶን ነው የምትወልጂው አሉኝ በኦፕራሶን አልወልድም እኔ ሰጠኝ ፈጣሪ ነው ለምንድነው ኦፕራሶን የምወልደው ብዬ ዘይት ከዚህ ይዤ ሄድኩት ነበረ ዘይትና ውሃ ከዛን ዘይቱን ሆዴን ቀባኝ አልኩት ባሌን ከዛ ሆዴን ቀባኝ ምንም ሳልሆን እስቲሽ እንኳን ሳያረጉኝ በምጥ በሰላም ወለድኳት ለጌታ ለኢየሱስ እጃችሁ ከፍ አድርጉና ያድናል በሉሲ ይታደጋል በሉሲ እዚህ የተጸለየው ዘይት ነው ወዲሽ ላይ ቀባው እዚህ የተጸለየውን ዘይት ሆዴን ቀባኝ አልኩት ሆዴን ቀባኝ ማጸንሽ ጠባብ ነው መውለድ አትችይም አንቺ በምጥ በኦፕራሶን ነው የምትወልጂው አሉኝ እኔ ሆዴ ተቀዶ አልወልድም በምጥ ነው የምወልደው አልኩኝና ልክ ለሊት ነበር የገባነው 7 ሰዓት አካባቢ እንዴ ማጸንሽ እየከፈተ ነው አለኝ ዶክተሩ መጥቶ ከዛም በቃ 3 ሰዓት ላይ በሰላም ወለድኩ ማንም ምንም ሳይል አራ ለዚህ ጌታ ጌታ ለኢየሱስ ለይሁዳ አንበሳ እስቲ አንዴ ኢየሱስ ይደርሳል በሉ አንዴ ድገሙና ኢየሱስ ይደርሳል በሉ እኔ ቤት አልመጣሁም አልጸለይኩልሽ እኔ ሲጀመር ሃይማኖቴም አይደለም ዝም ብዬ ነው ቤት አምኜ ነው የጸለይኩት ሆነልኝ ምን ታስተላልፊያለሽ አሁን ባንቺ ቤተ እምነት ውስጥ ላሉም እዚህ ቤት ውስጥ መውለድ ለማይችሉ በቲቪም ለሚሰሙ እኔ ማስተላልፈው እመኑ ነው የምላቸው አምኖ ይምጡ ይሆንላቸዋል መምጣት ሳይሆን ቤትም ሆነው ሲጸልዩ ይሳካላቸዋል ሁለተኛ ነገር ደግሞ እሷ እህቴ ነች እና መውለድ ትፈልግ ነበር እሷም ከዛን ከዚህ የተጸለየ ዘይትና ውሃ እኔ ቤት አለ መጣ ሐኪም ቤት ምናምን ትስትል ሐኪም ቤት አትጂ አልኳት እኔ ሐኪም ቤት ሳልሄድ ሃይማኖቴም ሳይሆን ነው የወለድኩት ለዚህ ተቀቢ አልኳት ዘይቱ ተቀባች ውሃውን ጠጣች አሁን 3 ወሯ ነው አንቺ ዝቤ በተጸለየው ዘይት እሷም አርግዛ ነው የመጣችው ዘይቱን ተቀባች ውሃ የተጸለየበትን ጠጣች ከዛን አርግዛለች የ3 ወር ከስንት ዓመት በኋላ ከተጋቡ 2 ዓመታቸው እንቢ ብሎ ነበር
አንቺ ከስንት ዓመት በኋላ? እኔ 3 ዓመት ነው ከተጋባን። አንድ ላይ ግን እኔ መድኃኒት ምናምን ተጠቅሜ አላውቅም። ግን በቲቪ ሳይ ለምንድነው ማላረግዘው ብዬ ጠየቅኩኝ። ሴቶቹ ሲያረግዙ እኔ ለምንድነው ማላረግዘው? በቃ ግዴታ ማርገዝ እንዳለብሽ ወሰንሽ ማለት? ያኔ ወሰንኩኝ። ያው በቲቪ ያየው ሲመሰክሩ ሴቶቹ ሲመሰክሩ ሳይ ወሰንኩኝ። እሷ ምንድነው ቤተ እምነቷ? እሷ ጴንጤ ናት። እውነት ነው ያወራችሁ ነገር? ስምሽን ከየት መጣሽ? ስሜ ትንሳኤ ነው ከካሳንቺስ ነው። እና መውለድ ፈልግ ነበር ካገባው 2 ዓመቴ ነው። ምንም አልጠቀምምና 2 ዓመት ያህል ሲቆይብኝ እኔ ዶክተር ጋር ሄድኩኝና ስመረመር በጣም ደም ማነስ አለብሽ እና ጎይተር ስላለብሽ መውለዳችም አሉኝ። ዋው! ካልተስተካከለ በስተቀር መቼም አንቺ መውለዳችም ብለው መድኃኒት ሰጡኝ፣ ብዙ መድኃኒት። ከዛ ወዲያው ያኔው ቀን ነውና እሷ ጋር መጣሁኝ። እሷ ጋር ስመጣ አንቺ ምንድነው አንቺ እንኳን እግዚአብሔርን እያወቅሽ ዶክተር ምናምን እያልሽ ጊዜ የምታባክኘውና ገንዘብ የምትጨርሺው እኔ እንኳን ሰላምን እግዚአብሔር አድርጎልኛል። ለዛ እኔ ጋር የተጸለየ ዘይት አለ ጠጭና እና ጠጭና ከቀጠሮሽ ለአንድ ወር ቀጠሮ ስለሰጠኝ ዶክተሩ ከቀጠሮሽ በፊት ስትመጪ አርግዘሽ ነው ያለችና ማንም እሷና የምትለኝ ዘይቱ ሰጣሽ? አዎ። ከዛ ከቁም ሳጥን ክፍት አረጋችና አንቺ በቃ ስትመጪ አርግዘሽ ነው የምትመጪ ብላ ቀባችኝና ጠጭ ብላ ሰጠችኝ። አቤት ከዛ አቤት ጠጣሁኝ። ጠጥቼ ሄድኩኝ እኔ። ከዛ አዳማ ነበር መኖርና ሄድኩኝ እኔ። ጭራሽ አረግዛለሁም ብዬ ያው እግዚአብሔር ሁሉ ነገር እንደሚያደርግ አውቃለሁ፣ እንደሚሰጠኝም ልጅ አምናለሁ። ግን ዶክተሮቹ እንዲህ ስላሉኝ በቃ መድኃኒቱን ውጪ ይሆናል ነው ሐሳቤ። ከዛ መድኃኒቱን እየዋጥኩ እኔ ሳምንት አልሞላኝምና በጣም አመመኝ። ወደ ላይ ለኛል ያመኛል። እኔ ደግሞ በሽታ ነው የመሰለኝና ዶክተሮች ጋር ሲል ሽንት ስጫሉኝ። ሽንት ሰጥ ነብሰ ጡር ነሽ አሉኝ። የታ ለዚህ ቤት አሁን የ3 ወር ነብሰ ጡር ነሽ? አዎ የ3 ወር ነብሰ ጡር ነኝና ከቀጠሮዬ በፊት ነው እኔ አርግዤ የመጣሁት። እኔ እጅ አልጫንኩም፣ እኔን አታቂም። እኔ እንዲሁም እሷ አንተ ጋር ከመጣሽ በኋላ 2-3 እንሂድ እያለችና ስትቀጥረኝ ቤት ስትመጣ እኔ አልሄድም እላታለሁ። እኔ ትለኛለች እኔ አልሄድም እላታለሁ። 2-3 አንተ ጋር ልታመጣኝ መታለሽ ቤት፣ እኔ ግን አልሄድም ነው ማለት። እኔ ለመጀመሪያ ጊዜ እዚህ ቸርች ስመጣ አንተን ሳይ ግን በቃ ከዛ እሷ ጋር ጠጥቼ ምናምን ከሄድኩ በኋላ ሁሌ ፌስቡክ ላይ እንትን ሲመጣ አሜን እያልኩኝ በቃ እቀበላለሁ። ምን ታስተላልፊያለሽ? እሺ እዚህ ቤት ውስጥ በዚህ ቲቪ እዚህ ቤት መውለድ የሚፈልግ ሰው አለና ምን ታስተላልፊያለሽ? እውነት ጥያቄ ያለበት ሰው በቃ እዚህ ቤት ይምጣ። እዚህ ቤት እግዚአብሔር ይሰራል። እውነት በቃ እግዚአብሔር ትልቅ ነው። ለእኔ በተለይ ትልቅ ነገር ነው ያደረገልኝ። እውነት ማለት በዚህ 2 ዓመት ውስጥ እኔ ብዙ ትችት ደርሶብኛል። ማትወልጂ መሃን እግዚአብሔር ግን ለኔ ትልቅ ነገር ነው ያደረገልኝ። ትልቅ ነገር እውነት መሃን ተብየሉ ተሰድቤያለሁ። ለዚህ እግዚአብሔር ትልቅ ነው። በቃ እግዚአብሔርን አምኖ ደግሞ ያፈረ ማንም የለም ማንም። ለዚህ እዚህ ቤት ትልቅ እግዚአብሔር ስራ አለ። እውነት ጥያቄ ቃጠሮ ያለበት ሁሉ ወደዚህ ይምጣ። እውነት አንተን ደግሞ ጸጋውን ያብዛል። አሜን። ያስ ምንድነው የወለድሽው? ሴት ነው? ሴት ናት። ቃልኪዳን ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። ቃል ኪዳን በእግዚአብሔር ቤት ትተከል። ዘሯ የጠላትን ደጅ ይውረስ። እጅ በሷ ላይ ትሁን። አሜን።